ሰላም ውድ የሆፕ ወጣቶች ተከታታዮቻችን የጌታ ጸጋና ሰላም ይብዛላችሁ እያልኩ ይህ በሆፕ ቻናል ኢትዮጵያ እና በትንቢት ወንጌል አገልግሎት በእዝራ ሴሚናሪ ስም የሚቀርብላችሁ ልዩ የሆነ ወጣቶች ጠልቅ የተሰኘው ፕሮግራማችን ነው። ዛሬ ክፍል 4ን ይዘን እነሆ ወደ እናንተ ቀርበናል። የዛሬው ርዕስ ለእኔ ማደሪያ በሚል ልዩ የሆነ ትምህርት ይኖረናል። እንደ መግቢያ ያክል አንዳንድ ቦታ ሄዳችሁ እንደ ቤታችሁ ሳይሰማችሁ ቀርቶ ያውቅ ይሆን? አንዳንድ ቦታዎች ደግሞ ስትሄዱ ልክ እንደ ራሳችሁ ቤት ይህ የኔ ቤት ብላችሁ ተሰምቷችሁ ያውቅ ይሆን? ዛሬ የምናየው ዘጸአት ምዕራፍ 25 ላይ ያለውን ቤዝ አድርገን መሰረት አድርገን አብረን የምንማረው ትምህርት ይኖራል። እስራኤላውያን ከ400 ዓመት ግዛት በኋላ እግዚአብሔር ጸሎታቸውን ሰምቶ ወደ ከነዓን ጉዟቸውን ሲጀምሩ እግዚአብሔር ከነሱ ጋር ማደር ስለፈለገ መቅደስን ስሩልኝ በመካከላችሁ አድር ዘንድ አለ። ይህ ትልቅ አምላክ በድንኳን ማደርን በእስራኤላውያን መካከል መሆንን መረጠ። ለእኔ ማደሪያ በሚል ርዕስ ብዙ ውይይቶች ይኖሩናል። ዋና ሀሳብ የሚያካፍለን ይኖረናል። መዝሙር ይኖረናል። የተለያዩ ፕሮግራሞች ይኖረናል። አሁን በቀጥታ ወደ ፕሮግራማችን እናልፋለን። በ19ኛው ክፍለ ዘመን ከነበሩት ሚስዮናውያን መካከል ስንጠቅስ ዳሚየን ዴቡስቴ አንዱ ነው። ይህ በ19ኛው ክፍለ ዘመን ከተነሱት ሰዎች መሃል የነበረው ሰው መነሻውን ከቤልጅየም አድርጎ ወደ ሀዌ ግዛት ነበር ያቀናው። ወደዛም ሲሄድ ዋና ሐሳቡ ሰብኮና ተናግሮ መመለስ ብቻ አልነበረም፣ ከዚያም የጠለቀ ነበረ። ይህ ሰው በማህበረሰቡ ብዙም ቦታ የማይሰጣቸውንና የተናቁትና የተገፉትን በስጋ ደዌ ህመም የተጠቁትን ሰዎች ለ11 ዓመት ያለምንም መጸየፍ እያቀፈና እየተንከባከበ የሚያስፈልገውን ሁሉ ፍቅር እየገለጸላቸው ኖሯል። ከጥቂት ቆይታ በኋላ ይህ ህመም በንክክ የሚተላለፍ በመሆኑ ምክንያት ይህ ሰው በዚህ ደዌ ተጠቅቷል። ከዚያም የተነሳ ከ11 ዓመት የዘለለ አገልግሎት መስጠት አልቻለም። በ49 ዓመቱ ይህ ሰው ብዙ መኖር ሲችል ሳለ ለዚህ አገልግሎቱ ሲል ዋጋ ከፍሎ ህይወቱን አጥቷል። በእርግጥ የዚህ ሰው ፋና ወጊነትና መስዋዕትነት እጅግ አስገራሚ ነው። ወደ መጽሐፍ ቅዱሳችን ስንመጣ ደግሞ ከዚህ እጅግ የረቀቀና የጠለቀም ነገር እንመለከታለን። እርሱም ደግሞ በወንጌላት መጽሐፍ ላይ ተጠቅሷል። ኢየሱስ ክርስቶስ በታላቅ ክብር በታላቅ ግርማ መላእክት ሳይታክቱና ሳይደክሙ በክብርና በፍቅር እየረገዱ የሚያመልኩትና የሚያመድሱት የሚያመሰግኑት ሆኖ ሳለ እርሱ ግን ያንን እንደ መቀማት ሳይቆጥረው ራሱን አዋርዶ ዝቅ አለ። ሰብአዊውን ደካማ በ4000 ዓመት ዘመን ቆይታ የደከመውን በኃጢአት የዛለውን ሥጋ ለመልበስ እንቢኛ አላለም፣ ራሱን አዋርዶ ዝቅ አለ። በተለይ እኛን ወይም ደግሞ በራሳችን ፍቃድ ወደ አለማመን ጠንቅ የወደቅነውን ሰብአዊ ዘር አብሮ ለመሆን የፈለገበት ምስጢር እጅግ አስደናቂ ነው። በዘጸአት ምዕራፍ 25 ቁጥር 8 ላይ ሙሴን እንዲህ አለው፣ በመካከላችሁ እሆን ዘንድ መቅደስን ስሩልኝ። ይህ ጌታ ሁል ጊዜ እኛን ፈላጊ ነው። በቤተ መቅደሱ ሥርዓት ውስጥ ስንመለከት እያንዳንዱ በቤተ መቅደስ ውስጥ የነበሩት ነገሮች የኢየሱስ ክርስቶስ አመላካሽ ነበሩ። በምስራቅ አቅጣጫ የነበረው መግቢያ በሩ አንድ ሲሆን ያም የሚያሳየው ወደ ድነት ወደ ዘላለም ሕይወት መግቢያው በር አንድ፣ እሱም ክርስቶስ መሆኑን የሚያመላክት ነበር። በጉባኤው ላይ የነበሩት ዕቃዎችም እንዲሁ ልክ ሲገባ የሚገኘው መሠዊያው የሚያመላክተው ራሱን የሰጠውን ማንነቱን የቆረሰውን ክርስቶስን ነበር። እልፍ ብሎ የሚገኘው መታጠቢያው ሰን ወይም ዳካ የሚባለው ደግሞ በደሙ አማካኝነት ያገኘነውን መታጠብና መጽዳት መጥራትን ይወክላል። ወደ ቅድስተ ቅዱሳኑ ስንገባ ደግሞ ወደ መቅደሱ ክፍል በመጀመሪያ የሚገኘው ቅዱሱ ክፍል ነው። በዚያም ውስጥ የሚገኙት ዕቃዎች ሁሉ የዚያ ከሕዝቤ ጋር አብሬ ልሁን የሚለው ጌታ ማስታወሻ ምልክቶች ነበሩ። ያ ህብስት የሚቆረሰው ህብስት የሚያሳየው ለእኛ የተቆረሰውን የሕይወት እንጀራውን ክርስቶስን ነበር። እንዲሁም መቅረዙ 12 ቅርንጫፎች ያለው መቅረዝ ደግሞ
ፍጹማዊ የሆነውን የክርስቶስን አብሪነት የሚወክል ነበረ። እንዲሁም ደግሞ ዕጣኑ ወይም ደግሞ ማዕጠንት የሚባለው ደግሞ ዕጣን የሚቀመጥበት ብንጸልይና ብንፈልገው ሁልጊዜ ለመገኘት ቅርብ የሆነውን አምላክ በጸሎት መቅረብ እንደምንችል የሚያሳይ አመላካች ነበር። እነዚህ ሁሉ ነገሮች የዚህን ታላቅ አምላክ ዝቅ ብሎ በእኛ መሃል ለመሆን የመውደዱ አመላካች ነበሩ። ወደ አዲስ ኪዳን ስንመጣ ደግሞ እጅግ ከዚህ የሰፋ ሆኖ እናየዋለን። ያ በብሉይ በምልክቶች ታጅቦ የነበረው ክርስቶስ ራሱ ሥጋ ለብሶ መጥቶ በምድር ሲመላለስ እንደ ሰው ሲራብ፣ ሲጠማ፣ ሲያዝን፣ ሲያነባና ሲያለቅ፣ ሲንከራተት እናገኘዋለን። በምድር ከነበሩት አገልጋዮች መሃል ዮሐንስ ወይም ደግሞ መጥምቁ ዮሐንስ እንዲሁም ደግሞ ጳውሎስና ኢየሱስ ተንከራታቾች ሰባኪዎች ይባላሉ። እየተንከራተተ ስለኛ ሲል ክብሩን ትቶ ያኑ ግርማ ሞገሱን ሁሉ ጥሎ ልንወደው ዘንድ ደም ግባት የለውም እስኪባል ድረስ ራሱን አዋርዶ በእኛ መሃል ተመላለሰ። አሁንም ቢሆን ቃል በገባው መሠረት እኔ ብሄድ ይሻላችኋል፣ እኔ ስሄድ መንፈስ ቅዱስን እልክላችኋለሁ ባለው መሠረት በመንፈሱ አማካኝነት በመከራችን መሃል አብሮ እየተገኘ በችግራችን እየተገኘ በደስታችንም መሃል አብሮ እየሆነ እስከ መጨረሻው ድረስ አልተዋችሁም፣ አባት እንደሌላቸው ልጆች አልጥላችሁም ባለው መሠረት አሁንም በእኛ መካከል አለ ይኖራልም። ስለዚህም ይህ ታላቅ አምላክ ጥሪውን ሲያቀርብልህ ሳለ ታላቅ ነኝ ነገር ግን በእናንተ መሃል ሁኜ ልኖር እወዳለሁ ብሎ ሐሳቡን ሲገልጽ ሳለ የእኛ ምርጫ ምን ይሆን? ለዚህ ጥሪ የምንመልሰው ምን ይሆን? ዛሬ በሚኖረን ውይይት ይህን በመሃላችሁ ልሁን የሚለውን ጌታ እሺ ብለን በመቀበል በጸጋውና በመልካምነቱ በእኛ ሕይወት ውስጥ እንዲገባ በመፍቀድ ቅድስናን መለያችን፣ ወደ እሱ መጠጋትን ልዩ ማንነታችን በማድረግ እንድንጠቀምበት ጥሪ ያደርጋል። መልካም ውይይት ይሁንላችሁ። ተባረኩ።
ለኔ ማደሪያ በሚል ርዕስ የዚህን ሳምንት ትምህርት አጭር መግለጫ ተመልክተን መጥተናል። ወደ ውይይት ክፍላችን እናልፋለን። ዛሬ ከኔ ጋር የሚወያዩትን ላስተዋውቃችሁ እወዳለሁ። በዚህ በኩል ወንድሜ ኦዳ አለ፣ ከዛ እህቴ ኒሞና፣ ከዛ ደግሞ ወንድም ጉቱ ይኖራሉ። ስለዚህ ዛሬ በዚህ ርዕስ ላይ አንድ ጥቅስ አንስቼ ወደ መጀመሪያው ጥያቄ አልፌ እየተወያየን እንቀጥላለን ማለት ነው። የመጀመሪያ ጥያቄ የማቀርበው ለወንድም ጉቱ ይሆናል ማለት ነው። ዘጸአት ምዕራፍ 25 ቁጥር 8 ላይ አንድ የሚገርም ጥቅስ አለ። ምን ይላል? በመካከላቸውም አድር ዘንድ ምን ስሩልኛል? እግዚአብሔር መቅደስ ስሩልኛል። እግዚአብሔር በህዝቦቹ መካከል የፈለቀው በመካከላቸው አድር ዘንድ መቅደስን ስሩልኛል ነው። ለምንድን ነው? እንደገና ደግሞ ዛሬ በዚህ ህይወት ወይም በዕለት ተዕለት እንቅስቃሴ ከኛ ጋር የሚፈልገውን ቅርበት እግዚአብሔር እንዴት ያሳያል? ይህን እንጂ ካንተምልን አጋራ። ይህንን ትምህርት ይህንንም ጥቅስ ሳጣና በጣም የሚያስገርመኝም ሀሳብ ምንድን ነው? የመጽሐፍ ቅዱሳችን አምላክ የተለየ አይነት አምላክ ነው ሌሎች አማልክት ናቸው ከሚሏቸው ዓለም እና እስከ አፈጣጠራችን ጀምሮ እንግዲህ ስንመለከት እግዚአብሔር ሰውን የፈጠረበት መልክ እንዴት እንዳበጀው በአፍንጫው ቀስ ጠጋ ብሎ እንዴት እንደተነፈሰበት ስንመለከት ከዛም በኋላ አዳምና ሔዋን ጋር ያለው ግንኙነት ስንመለከት እግዚአብሔር ራሱ ከሰው ልጅ ጋር ግንኙነትን የሚፈልግ አይነት አምላክ እንደሆነ ያስረዳናልና አዳምና ሔዋን የመጀመሪያ ጊዜ ኃጢአትን እንደሰሩ እግዚአብሔር ራሱ እኮ ነው ከነ አዳም ጋር ለማውራት የሄደውና ከፊቱ ሲሸሹ አዳም የት አለ ብሎ እግዚአብሔር ራሱ ነበር የቀረበውና እግዚአብሔር እንደዚህ አይነት አምላክ እንደሆነ የመጽሐፍ ቅዱሳችን አምላክ እንደዚህ አይነት እንደሆነ መማር እንችላለን። በዚሁም ጥቅስ ላይ ደግሞ ስንመለከት ከሙሴ ጋር ነው እንግዲህ እግዚአብሔር ይህንን መቅደስ እንዲሰሩለት እየተነጋገረ ያለውና ምናልባት በዚህ በንግግራቸው መካከል እስራኤላውያን አብዛኞቹ እንኳን ባይሆኑ ጥቂቶቹ የሆነ ነገር ፕላን እያደረጉ እንደሆነ መማር እንችላለን። ምክንያቱም ዘጸአት ምዕራፍ 32 ላይ ሄደን ስንመለከት ህዝቡ እኮ የወርቅ ጥጃ ይሰራል አይደል? እና ፕላን የነበረ ነገር ይመስላል። አምላካችሁ ይሄ ነው ስገዱለት ብለው ለህዝቡ ከማምጣታቸው በፊት እግዚአብሔር ከሙሴ ጋር ሲነጋገር ህዝቡ በእንደዚህ አይነት ስራ ላይ እንደነበረ እንመለከታለን። እግዚአብሔር ይህንን ያውቃል። እንግዲህ እስራኤላውያን እግዚአብሔር አምላካቸው ምን አይነት እንደሆነ በማያውቁበት ጊዜ ላይ ራሱ በመካከላቸው መኖር የሚፈልግ አይነት በመካከላቸው መመላለስ የሚፈልግ አይነት አምላክ ነው። ሊያነጋግራቸው ጎረቤታቸው ሊሆን የሚፈልግ አይነት አምላክ እንደሆነ እንመለከታለንና ብዙ ጊዜ እኛም በህይወታችን እንግዲህ ስንመለከት ጥሩ የሰራን ሲመስለን እግዚአብሔር እኮ አሁን ይወደኛል ብለን እናስባለን። መጥፎ የሰራን ሲመስለን ደግሞ እግዚአብሔርማ እኔን ሊያየኝ እንኳን የማይፈልግ ነው የሚመስለኝ። እኔም ብዙ ጊዜ ግን በጣም በዘቀጡበት ጊዜ በጣም ወደ ታች ዝቅ ባሉበት ጊዜ እስራኤላውያን ስቲል ግን እግዚአብሔር በመካከላቸው መኖር የሚፈልግ አይነት አምላክ ነው። ጎረቤታቸው መሆን የሚፈልግ አይነት አምላክ ነውና ራዕይ ምዕራፍ 3 ቁጥር 20 ላይ ስንመለከት አንድ ጥሪ ያቀርባል ክርስቶስ አይደል? ለሁላችንም በደጅ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ አብሬው ገብቼ እመገባለሁ ይላልና የኔ ልብ እንግዲህ እኔ ራሴን አውቃለሁ ከንጉስ ጋር እንኳን መሆን የማይገባኝ አይነት ሰው እንደሆንኩ አውቃለሁ። ግን እንደዛም እንዲሆንኩኝ የሰማይና የምድር ፈጣሪ ይህንን የምንመለከተውን የሚያስገርም ህዋይን የፈጠረ አምላክ ከኔ ጋር ጎረቤት መሆን በእኔ ውስጥ ሊመላለስ ከኔ ጋር ጓደኛ ሊሆን እንደሚፈልግ ማሰብ በጣም የሚያስገርም አይነት ሀሳብ ነው። የሚያስገርም አይነት አምላክ ነው ይሄ አምላክና ዛሬ እግዚአብሔርም ከኛ የሚፈልገው ጉርብትና ከሙሴ ጋር እንደተነጋገረው ሚስጥረኞች እንድንሆን እግዚአብሔር ለአብርሃም ማለቴ ነው አብርሃምን በእውነቱ ምንም የምደብቀው ነገር አለኝ ሲል እንመለከተዋለን አይደል? እና እንደዛ እንድንሆን ነው ከአንቺ ጋር ከኔ ጋር ካንተ ጋር ሚስጥረኞች መሆን ነው የሚፈልገው። እኔ ከበደኝን እንዳዋየው እግዚአብሔር በአእምሮ ውስጥ የሚመላለሰውን ነገር
ከኔ ጋር ለመጫወት ነው እግዚአብሔር የሚፈልገውና ሁልጊዜ ከህዝቡ ጋር ለማደር ነው እግዚአብሔር ዛሬም ጥሪው። በመካከላቸው አድር ዘንድ ድንኳንን ስሩልኝ፣ በመካከላችሁ እኖራለሁ፣ ጎረቤታችሁ እሆናለሁ የሚልን ሐሳብ ነው ያለው። ይሄና የሚያስገርም ነው። እግዚአብሔር በጣም የሚገርም ነው አይደል? እኛ ሰዎችን በሁኔታ መንቀርበው ሁኔታው ካልተመቸን ብንታጠፍ ይቀለናል፣ እንኳን ማደር ቀርቶ ማለት ነው። እና እግዚአብሔር ግን አብሬያችሁ እውል ዘንድ አይደለም ያለው። በቃ እዛውዬ ወደ ሰማዩ ቤተ መቅደሴ ደግሞ እንድመለስ በቃ መቅደስን ስሩልኝ አይደለም ያለው። በቃ ከእናንተ ጋር ነው መሆን የምፈልገው። በቃ ምኞቴም ፍላጎቴም ይሄ ነው። ምንም ኃጢአተኛ ብትሆኑ አይደለ? ይሄን ነው በደንብ እየነገረ የነበረው። እግዚአብሔር አብዝቶ ይባርክ። ወደ ቀጣይ ጥያቄ ልሂድና ኒሞ ወደ አንቺ ልምጣ። እንግዲህ ስለ አሰራሩ ስንመለከት ይህ ቤተ መቅደስ ወይም ይህ ድንኳን የተሰራበትን ቦታ ስንመለከት እያንዳንዱ 12ቱ ነገሮች ዙሪያውን የሆኑና ያ ድንኳን ያለው ደግሞ መካከል ላይ ነበር እና ኢቨን ሲሰራ ራሱ እግዚአብሔር አውቆ ወይም ኢንቴንሽናሊ ያ ድንኳን መካከል ላይ እንዲሆን አድርጎ ነበር ያዘዘው። ወይ ጥግ ላይ ወይ በአንዱ ጥግ በአንዱ ነገር ጥግ ምናምን አላለም እና ይሄ ነገር አምልኮአችን ወይም ደግሞ አምልኮ የህይወታችን ማዕከል መሆኑን እንዴት ነው የሚያሳየን? እንደገና ደግሞ እግዚአብሔርን በምንሰራው ነገር ሁሉ ወይም በምናደርገው ነገር ሁሉ ማዕከል እንዴት ማድረግ እንችላለን ብለሽ ታስቢያለሽ? እሺ፣ እስራኤላውያኖች ለ400 ዓመታት በግብፅ ባርነት በነበሩበት ጊዜ እግዚአብሔርን ማምለክ ከሱ ጋር አብሮ መኖርን ረስተውት ነበርና እግዚአብሔር ለእስራኤላውያኖች ማንነቱን ሀሳቡን ሀብሉ ነው በዛ ምድረ በዳ ሲያሳውቃቸው የነበረውና እግዚአብሔር እስራኤላውያኖችን ከግብፅ ባርነት ብቻ ማስወጣት አልነበረም ሀሳቡ። ከዛ ባሻገር ትልቅ በረከት ሀሳብ እግዚአብሔር ለእስራኤላውያኖች ነበረው። ያም ደግሞ ጉቱ እንደተናገረው በመካከላቸው የማደርን በቅርበት እግዚአብሔርን የማወቅን እድልን እግዚአብሔር ይዞላቸው መጥቶ ነበረ ለእስራኤላውያኖችና እግዚአብሔርን የህይወታችን ማዕከል አድርገን ከምንወስድባቸው አንዱ መንገዶች ውስጥ እግዚአብሔርን ስናውቀው ነውና እስራኤላውያኖች እግዚአብሔርን ባላወቁበት ጊዜ መቅደሱን እንዲሰሩት ግን እግዚአብሔር አዟቸው ነበርና በቤተ መቅደሱን ግንባታ ላይ ከአደባባይ እስከ ቅድስተ ቅዱሳን በነበሩት እያንዳንዱ ክፍሎች ውስጥ፣ እቃዎች ውስጥ፣ ግንባታ ውስጥ፣ አገልግሎት ውስጥ እግዚአብሔር ማንነቱን፣ ባህሪውን፣ ፍቅሩን፣ ሀሳቡን ሲገልጽላቸው ነበርና እግዚአብሔርን ማወቅ አንዱ የአምልኮ ክፍል ነው። እግዚአብሔርን አውቃለሁ የሚል ሰው፣ እግዚአብሔር ማምለክ የሚፈልግ ሰው እግዚአብሔርን ማወቅ አለበትና እንዴት ነው እግዚአብሔርን ማወቅ የምንችለው ብለን ደግሞ ስናስብ አንደኛውን እግዚአብሔርን የምናውቅበት መንገድ በእግዚአብሔር ቃል ውስጥ ነው። ከቃሉ ጋር ህብረት ሲኖረን በደንብ ባጠናን ቁጥር፣ ቃሉን በመረመርን ቁጥር እግዚአብሔርን እያወቅ ነው ሀሳቡን፣ ዘላለማዊነቱን፣ ፍቅሩን፣ ባህሪውን ከእኛ ጋር ምን ያህል መኖር ራሱ እንደሚፈልግ እየተረዳን እንመጣልና ያንን ስንረዳ ደግሞ የህይወታችን ማዕከል አድርገን እንቆያለን ማለት ነው። ኦፕሽን እንደሌለን ያ ሀሳብ ሲገባን የህይወታችን ማዕከል እግዚአብሔርን አድርገን እንወስዳለን ማለት ነው። ሁለተኛው ደግሞ ይሄኛው ሌሰንን ሳጠና እየተረዳሁት እግዚአብሔር በመካከላቸው አድር ዘንድ መቅደስን ስሩልኝ ብሎ ሲያዛቸው በዛ ውስጥ ትእዛዝን አዟቸው ነበር። ምን ያህል ለነሱ ታዛዦች እንደሆኑ እግዚአብሔር ማወቅ ፈልጎ ነበርና በዛ ውስጥ ታዛዥ መሆን አንዱ ከእግዚአብሔር ጋር ጉዟችንን እንድንቀጥል ያደርገናል። ከዘፍጥረት ምዕራፍ ራሱ ጀምረን ስንመጣ አዳምና ሔዋን ከዛ መውጣታቸው ባለመታዘዛቸው ነው። የእግዚአብሔርን ሀሳብ እሱ ያላቸውን መንገድ ባለመከተላቸው ነው ከዛ ህብረት የወጡት ነው። መታዘዝ ከእግዚአብሔር ጋር አብረን እንድንጓዝ ያደርገናልና ይገርመኛል ምን ያህል መቅረብ ይፈለገው። እንግዲህ አምልኮ ሶርሱ እግዚአብሔር ነው፣ ሰጪው እግዚአብሔር ነው። በራሳችን የምናደርገው ነገር አይደለም። በእያንዳንዱ በምናደርገው ነገር ውስጥ እግዚአብሔር ራሱ ሰጥቶን ራሱ ደግሞ መቀበልን ይፈልጋል። መቅደስን ስሩልኝ ብሎ ሲያስባቸው እቃውን፣ ወርቁን፣ ብሩን ከዛ ደግሞ እነዚህ እጽዋቱን ራሱ የሚሰሩበትን እንጨት ራሱ ይዛችሁ ልኑ ብሎ ሲያዛቸው እንግዲህ ሰጪው እግዚአብሔር ነው፣ የዛ ባለቤት እግዚአብሔር ነው። ግን ምን ያህል ታዛዦች እንደሆኑ እግዚአብሔር በዛ ውስጥ ሲመለከታቸው ነበርና አንድ ሰው ከእግዚአብሔር ጋር መጓዝ እፈልጋለሁ ብሎ የሚያስብ ከሆነ በዛ ውስጥ ታዛዥ መሆን አለበት ለእግዚአብሔር ቃል።
መመራት አለበት። እሱ በሰጠው ህግ ውስጥና መንገድ ውስጥ መጓዝ መቻል አለበት። ያሉና ያ ህብረት ሊሄድ አይችልም፣ ይቋረጣል። የሆነ ሰዓት ላይ የህይወቱ ማዕከል አይሆንምና ይሄኛው ጥያቄ ሞር ወደ ፕራክቲካል ያመጣዋል፣ ወደ ራሳችን ህይወት ያመጣዋል። እንዴት ነው የእግዚአብሔር የህይወታችን ማዕከል እንደሚሆን ልናሳይ፣ እንዴት ማሳየት እንደምንችል ይጠይቀናልና ከዛ ውስጥ የራሴን ኤክስፒሪየንስ ልናገር እወዳለሁ። እስከዛ ድረስ እግዚአብሔር በህይወቴ ውስጥ የህይወቴ ማዕከል አድርጌ እንድቆይ ካደረጉኝ አንዱ እግዚአብሔር መፈለግ የሚባለው ነገር፣ እግዚአብሔር ማወቅ፣ እሱን የማወቅ ጉጉትን እግዚአብሔር በልቤ ውስጥ አስቀምጧል ብዬ አስባለሁና ያ ደግሞ ሞር ቃሉ እንዳጠና ቃሉ እንድመረምር አደሴም ታይም ደግሞ ደክሜ በዛልኩባቸው ወቅቶች ደግሞ በጸሎት ከሱ ጋር ማሳልፈው ጊዜ ሞር እግዚአብሔር ማን እንደሆነ ይገልጥልኛል። እሱን እንዳውቀውም ደግሞ እድልን ይሰጠኛልና በተጨማሪም ደግሞ ቤተክርስቲያን ውስጥ በሚኖሩት አገልግሎቶች ውስጥ በእያንዳንዱ በሚሳተፉበት አገልግሎት ውስጥ እግዚአብሔር በረዳኝ መጠን እሱን እንዳውቀው ይበልጥ እንድረዳው እግዚአብሔር አግዞኛል ማለት ነውና እውነት እግዚአብሔርን ካወቅ ነው እውነት አምልኮ ማለት ምን እንደሆነ ከተረዳ ሪል የሆነ ኮኔክሽን ከእግዚአብሔር ጋር ካለ እግዚአብሔር አለማምለክ አይቻልም። በእውነት ስለምናገር የቤታችን ማዕከል አለማድረግ ራሱ አይቻልምና እኔ ያስገርመኛል እኛን ለማዳን ሄደበት ርቀት፣ ከኛ ጋር ህብረት ለማድረግ የሚጓጓው ምን ያህል እንደሆነ ሳስብ ይገርመኛል። ጉቷን እየተናገረው ነበር። እግዚአብሔር በቃ ይሄ ደርሶ መመለስን አይደለም ሀሳቡ። ከዛ ባሻገር በእያንዳንዱ ጉዟችን ውስጥ እግዚአብሔር ጣልቃ መግባት የሚፈልግ አምላክ ነው። በፍቃዳችን ውስጥ በኑሯችን ውስጥ እግዚአብሔር የበላይ መሆንን የሚፈልግ አምላክ ነውና ያንን ሳስብ ያንን ስረዳ እስከዛ ድረስ የህይወቴ ማዕከል ሆኖ እየኖረ ነው ማለት ነው። ከዚህ ሁሉ መጀመሪያ ያለችው ፖይንት በጣም ገርሞኛል። እግዚአብሔርን ካላወቅን ማዕከላችን ሊሆን አይችልም። እዛው ላይ ደግሞ እግዚአብሔር ሲሰራን እሱ ማዕከል ካልሆነ ህይወታችን ህይወት እንዳይሆን አድርጎን ይሰራል። በቃ ማዕከሉ እሱ ካልሆነ መቼም ሰላም እንዳይሰማ ነው የምትውለው። እና አስቡት መቼም ከግብፅ ሲያወጣቸው ራሱ ለፈርዖን የተሰጠው ትእዛዝ ምንድን ነው? ያመልከኝ ዘንድ አይደለ? ያመልከኝ ዘንድ ህዝቤን ምን አድርግ ልቀቅ። እና እሱን ማወቅ አልቻሉም በዛ ቦታ ሆነው በባርነት ሆነው። ነገር ግን ወደዛ ከመጡ በኋላ እሱን ማወቅ ቻሉ፣ ማምለክም ቻሉ። ሁሉም ማምለክ ባይችልም ግን እስቲ ሊያመልኩት ቻሉ ስላወቁትና ሴንተር መሆኑ በቃ ህይወት እንዲኖርን ያደርገናል። እሱ ሴንተር ካልሆነ ደግሞ በቃ ህይወት እንደሌለን ነው የሚያደርገው። እና ይሄ ሀሳብ ወደ ሶስተኛው ጥያቄ ይመረኛል። ወደ ወንድም ወደ ስመጣ እንግዲህ እግዚአብሔር ሊያሳርፋቸው ፈልጎ ነው ቤተ መቅደስንም የሰራው ከባርነት አውጥቶ ከታሰሩበት ነገር አውጥቶ። እና እስቲ ዛሬ ወደኛ ህይወት እናምጣውና ዛሬ በተለይ ቤተ ክርስቲያን ለብዙ ሰዎች የመፈወሻ እንደገና የማምለኪያ ቦታ ከመሆን ይልቅ እንደ ግዴታ የሚታይበት ጊዜ ነው። እንደገና እሱ ለምንድን ነው የሆነው? እንደገና ደግሞ ሁለተኛ ጥያቄ እዚሁ ጋር የምጨምረው በእኛ ህይወት ውስጥ እንደ ቤተ መቅደስ ማረፊያ ቦታ እንዲሰማን የሚያደርገን ምንድን ነው? ወይም ለአንተ እንዲሰማ የሚያደርግ ምንድን ነው? ማለት እግዚአብሔር ቤት መገኘት እንደ ግዴታ የምናይባቸው ሞመንቶች ሁላችንም በህይወታችን ነበሩ እንዲህ አስባለሁ። እንዴት ነው ግዴታ ምን የሆነው? አንዳንዴ እንትን ብለን ሊሆን ይችላል። ማለት ያለንበት መንፈሳዊ ስታተሳችን ወይ በህይወት ያሉብን ውጣ ውረዶች ወደ እግዚአብሔር ቤት ለመሄድ በቃ እንትን የሆነብንና በቃ በግድ የምንሄድባቸው ጊዜያት አሉ ውስጣችን እንትን ሳይኖር። ከዛ ደግሞ ሳይገባን ደግሞ ማለት መገኘቱ በቤቱ መገኘት ያለውን ጥቅም ሳንረዳ ደግሞ በግድ ከቤተሰብ በለመድ ነው እንትን ብቻ ልጆች ሆነን አሁን እንሄድ ነበራል ወደ እግዚአብሔር ቤት እንሄዳለን። እና እኔ ይሄንን ነገር ሳስበው እስከ እንዴት ነው ሃይ ስኩል እስከምጨርስበት ጊዜ ድረስ ወደ እግዚአብሔር ቤት በልምድ እንደዚሁና ያው ቤት ስለሚሄዱ አብሬያቸው ነበር የሚሄድ። ከዛ ግን ወደ ካምፓስ በምገባበት ሰዓት ነው እግዚአብሔር ይሄ ለብቻዬ ያገኘኝና የዛን ሰዓት ይሄ ማረፊያ ቦታ የእግዚአብሔር ቤት ማረፊያ ቦታ ልባችሁ የሚያርፍበት ቦታ። ምክንያቱም አዲስ ኢንቫይሮንመንት ውስጥ ትገባላችሁ፣ በጣም ትጨናነቃላችሁ። በቃ ከቤተሰብ ርቃችሁን ያላችሁት ዶስ ሞመንትስ በቃ እግዚአብሔር እንትን እንድታደርጉ ያደርጋችኋልና ማረፊያ ቦታ ትፈልጋላችሁ።
የዛን ሰዓት ወደ ቤተ መቅደሱ ወደሱ መገኘት ስትቀርቡ ውስጣችሁ የሚሰማችሁ ረፍት አለ። ልክ ይሄ ትምህርት ላይ ቆይታችሁ ብሬክ ሆኖ ወደ ቤተሰብ ስትመለሱ ያለው ፊሊንግ ማለት እሱን በየሳምንቱ ኤክስፒሪየንስ እንደማድረግ ነው እና ያንን እረፍት የምናገኘው ቅድም እንዳልሽው እግዚአብሔርን የህይወታችን ሴንተር ስናረገው የዛን ሰዓት በቃ አንችልም እንደተባለውም በቃ ማረፊያ ነገር ስንፈልግ ወደ እሱ ነው የምንሸሸው። ሚስጥረኛ ስንፈልግ ቅድም ጉቱ እንዳሰ በቃ ሚስጥረኛ ስንፈልግ የምታወሩትና የምታናገሩት ሰው ታጣላችሁ። ባይዘው ወይን ላይፍ ብዙ ነገሮችን ያጋጥሙናል። ከዛ ግን ተንበርክካችሁ በሱ መገኘት ፊት ስትቀርቡ ያኔ ነው እረፍቱና ነው የሚሆነው እና ባለመዝሙሩ ዳዊትም ይላል እኮ አይደል? ባለመዝሙሩ ዳዊት መዝሙር 63 1 እና 2 ላይ ይላል አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት ምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትኩ ይላል። ወደ አንተ ገሰግሳለሁ ላይክ በቃ ይሄ ነፍሴ አንተን ተጠማች ፈለገች። በዛን ሰዓት ምንን ተመለከትኩ ይላል? ወደ መቅደስህን ተመለከትኩ፣ ያንተን መገኛ ቦታን ተመለከትኩ እና ውስጤ ምን አለ? ምንም በሌለበት ደረቅ ምድረ በዳ ማለት ላይክ ድራይ ይሄ ላይፋችሁ ከእግዚአብሔር ውጪ ሲሆን እግዚአብሔር የሌለበት ህይወት ልክ እንደ ምድረ በዳ። በዛች ሰዓት ወደ መቅደሱና ወደ እግዚአብሔር መገኛ መመልከት ውስጤን ለእኔ ፐርሰናሊ ለሁላችንም ሰላምና ረፍትን ይሰጣል እና በመቅደስ ውስጥ የምናገኘው ይሄ ነው እና እንደ በርደን እንደ ሸክም ሆኖብን ምናልባት ዛሬ ላይ የሆነ ከሆነ ወደ ቤቱ እየመጣን ያለ ነው ቆም ብለን ወይም ደግሞ ተንበርክከን በእግዚአብሔር ፊት በቃ አንተ የህይወቴ ማዕከል ልትሆን እፈልጋለሁ ብለን እንጋብዘውና የዛን ሰዓት በፊቱ መገኘት የምር ምን ያህል ደስ የሚል ኤክስፒሪየንስ እንደሆነ እናይበታል። በጣም ቢገራርም ነገር እዚሁ ራሱ እየሰማሁ ያለውና በተለይ ይህንን ነገር የምናፍቀው ብዬ የማስበው በኃጢአት ስንወድቅ ልክ እስራኤላውያን ከባርነት ወጥተው ያ ባርነት የናፈቃቸው ጊዜ ነው አይደለ? የግብፅ ሽንኩርት ይሻለን ነበር አሉ እና አንዳንዴ የእግዚአብሔር መገኘት በቃ ዝም ብሎ ይናፍቀናል እስከ ጥግ። ቅድም እንዳልኩት በቃ ያለሱ እንደማንሰራ በቃ ምንም አንጠቅምም፣ ለምንም ማንነው እና የእግዚአብሔር ማደሪያ መሆን በጣም ትልቅ እድል ነው፣ በጣም መታደል ነው እና እግዚአብሔር ይህን ስላረገልን እግዚአብሔር የተመሰገነ ይሁን። እንግዲህ ተመልካቾቻችን የውይይታችን ጊዜ ይህን ይመስል ነበረ። እናንተም የእግዚአብሔር ማደሪያ እንድትሆኑ እግዚአብሔር ይፈልጋል። ስለዚህ ልባችሁን ለሱ መክፈት እንደገና ደግሞ በውስጣችሁ አድሮ ሰላምን እንድታገኙ የእኛም ጸሎታችን ነው። እግዚአብሔር ይባርካችሁ። በመንግስቱም ዙፋን በተቀመጠ ጊዜ ከሌዋውያን ካህናት ወስዶ ይህን ሕግ ለራሱ በመጽሐፍ ይጻፍ ይላል። ዘዳግም ምዕራፍ 17 ቁጥር 18። የማስታወሻ ጊዜያችን ላይ ደርሰናል እና ቅድም አብሮን ሲወያይ ከነበረው ከወንድም ኦዳ ጋር እስቲ ስለ ማስታወሻው አንዳንድ ጥያቄ ጠይቀዋለሁ። እንግዲህ አሁን ያነበብኩት ጥቅስ ላይ መጽሐፍ አሁን የተጀመረ ነገር አይደለ፣ እንደምናየው በፊትም የነበረ ነገር ነውና እስቲ ምን ጽፋል አንደኛ እና ደግሞ ከመጽሐፍ ጋር ያለን ኤክስፒሪየንስ ብትነግረ ነው። ስትጽፍ ምን ጥቅም ታገኛለህ? ምን ችግር አለው? ዝም ብለን ብንሰማ ስብከትም ወይም ደግሞ ስናዘጋጅም ዝም ብለን በቃል ብናዘጋጅ መጽሐፍ ምን የተለየ ጥቅም አለው? እውነት ለመናገር ይሄ ሀሳባቸው ቶሎ ይሄ በቃ ግጥምጥም አድርገው ከሚያወሩ ሰዎች መካከል ላይ ብዬ አላስብም እና አንድም መጽሐፍ እንትኖችን የሚያደርገው ኤቭሪቲንግ ማለት ሰብስበህ እንትን እንድታደርግ ያደርጋል። አንደኛ እሱ ነው። ሁለተኛ ደግሞ በጣም አስፈላጊው ነገር መጽሐፍ ቅዱስ ላይ ኖርማሊ ስናጠና እንዴት ነው የምናጠናው? ማለት የተለያዩ ጥቅሶች አሉ። ወደ ተለያዩ ጥቅሶች እንሄዳለን። ከዛ
አንዱ ላይ ያነሳውን ሀሳብ ሌላው ጋር የሚደግፍበትን እሱን እያንዳንዱን እየጻፍነው ካልሄድን በስተቀር ቅድም ያነበብኩት ጥቅስ ድጋሚ ደግሞ ተመልሼ ደግሞ እንትን ልለው ማለት ነው። ግን ኖት ላይ ካስቀመጥከው ከዛ ኋላ መልሰህ እንትን ታደርገዋለህ። ላይክ ሰባኪዎች ሲሰብኩ ለምሳሌ ሰባኪዎች ሲሰብኩ የምትወስዳቸው ኖቶች የምትጽፋቸው ኖቶች ብዙ ጊዜ እግዚአብሔር በጣም በሚያስደንቅ ሁኔታ ከዛ ውስጥ ያዘው እንትን እግዚአብሔር እንግዲህ እንዴት ነው ሁሌ ማንሳት የምፈልገው ምሳሌ ክርስቶስ ልክ ይሄ የተራራውን ስብከት ከመስበኩ በፊት ምን ያህል ጊዜ ነው የወሰደው? ማለት 30 ዓመት ሙሉ ለዛ ሲዘጋጅ ነው። እና ያ ሰው ለስብከት ሲቆም በጣም ሰፊ ዝግጅት አድርጎ ነው ስብከትን የሚያመጣውና ልክ እንደዛ የዛን ሰው ስብከት አንተ እዚህ ጋር ስትጽፍ መንፈስ ቅዱስ የገለጠውን ነገር አንተ በጣም በአጭር ነው እዚህ ጋር እያገኘው ነውና ብዙ መዝሙሮችም ከዛ ውስጥ ይወጣሉ፣ በዝማሬ ሆነው እነዛ ይወጣሉና መጽሐፍ ብዙ ጠቀሜታ አለው። ከዛ በተጨማሪ ግን አሁን ለዚህኛው ስዘጋጅም እንዳልኩ ሰንበት ትምህርቱ ላይ ያሉትን ሀሳቦች እየወሰድክ እያንዳንዱን አሁን ለምሳሌ ስለ ቤተ መቅደስ የነበረውን እንትን እንዴት ነው ከዛ በኋላ ከኛ ጋር እንዴት ነው የሚገናኘው እሱን ትይዛለህ። ሰዎች ሀሳብ ሲሰጡ ቅድም ነጉቱም ሀሳብ ሲያነሱ እሱን ትይዛለህ። በዛ መልኩ ትታረቀዋል። በጣም ደስ ይላል። እንግዲህ ያው አሁንም ካንተ ያየሁት ኤክስፒሪየንስ ቅድም ስንጽፍ መሀል ላይ የሆነ ሀሳብ እንዳይጠፋብን መሀል ላይ መጻፋችን በኋላ ድንገት የት ነበር ብለን የምናስብበትም ጊዜ እሱንም እናተርፋለን። በተለይ ደግሞ እንደገና እዛ ላይ የመጣልን ሀሳብ ተጨማሪም ሌላም ነገር እንዲመጣ መንፈስ ያሳሰበንን ደግሞ እንዳንረሳው ያደርገናል ማለት ነው። ስለዚህ ተመልካቾቻችን ለእናንተ የምናስተላልፈው መልእክት ማንበብ ይቻላል መጽሐፍ ቅዱስ ዝም ብለን፣ ነገር ግን ስናጠና በተቻለ አቅም እንጻፋቸው። የጻፍነው ነገር አይረሳም ቶሎ፣ ረጅም ጊዜ ቆይተውም ድጋሚ ልናገኛቸው እንችላለን። ዛሬ መጽሐፍ ቅዱሳችንም እዚህ የደረሰው ስለተጻፈ ነው። በንግግር ቢሆን ኖሮ ብዙ ነገር ይቀር ነበር። ነገር ግን ስለተጻፈ ይህ እስከ ዛሬ ተቀምጦልናል ማለት ነው። እንግዲህ ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ከዚህ በኋላ ወደ ቀጣይ ፕሮግራሞች እንሄዳለን። እግዚአብሔር መንፈስ ከሁላችን ጋር ይሁን። አብርሃም ዮሴፍ እባላለሁ። ልብስ ዲዛይን ነው የምሰራው። መማር ከጀመርኩበት ጊዜ ጀምሮ ነው መስራት የጀመርኩት እኩል እና አሁን ወደ 6 ዓመት ሆኖኛል። ቤተክርስቲያን ደግሞ ፍሏ ቤተክርስቲያን ነው የማገለግለው። በመዘመርና ሙዚቃ በመጫወት አገለግላለሁ። ልብስ ስፌት ላይ ከባድ የሚያደርገው ነገር መጨረሻውን እርግጠኛ መሆን አትችልም እና እያንዳንዱ ሰው የራሱ አቋም አለው እና ለአንዱ ሰው የምትሰራው ለሌላ ሰው ጥሩ ላይሆን ይችላል እና እነዛን አገናዝበህ ሰርተህም መጨረሻ ላይ ምናልባት በ3 ቀን ውስጥ አንድ ሰው ውፍረት ሊቀንስ ይችላል ወይ ሊጨምር ይችላል እና በዛም እርግጠኛ መሆን አትችልም። በቃ አንዳንዴ ሙሉ በሙሉ እርግጠኛ መሆን ስለማትችል በቃ ለእግዚአብሔር አደራ ሰጥቼ ነው የምሰራው እና ስራ በቃ ሰዎች ሞክረውት አመሰግናለሁ አሪፍ ነው እስኪሉ ድረስ እርግጠኛ መሆን አልችልም እና ይሄን ነው ማስተውለው እና ብዙ ጊዜ ግን ለእግዚአብሔር አደራ ሰጥቼ የሰራኋቸው ስራዎች አሪፍ ይሆናሉ። በቃ እኔ አልችልም፣ ግን አንተ ኃላፊነቱን ወስደህ የምሰራቸው ስራዎች አሪፍ ነው አግኝቻቸዋለሁ እና ወደ መንፈሳዊ ስንመጣ ደግሞ የቻልነውን ያህል ነገር እናደርጋለን። ነገር ግን ያለ እግዚአብሔር እርዳታ ሊሆን የሚችል ነገር የለም። በእግዚአብሔር ያለ መታመን ልናገኘው የምንችል ነገር አይኖርም። ተስፋችንም የመጨረሻ እሱ ነው እና የሰጠንን ተስፋ ታምነን እስከ መጨረስ መቆየት ይኖርብናል። በእኛ ስራ ላይ እርግጠኛ መሆን አልችልም። አንዳንዴ ምናልባት ስራው ተበላሽቶ ሊመለስም ይችላል፣ አይታወቅም። በጣም ጥሩ ሊሆን ይችላል ወይ ደግሞ ሊበላሽም ይችላል። ነገር ግን የእግዚአብሔር ተስፋ እንደዛ አይደለም። ሙሉ በሙሉ እና እርግጠኛ የምንሆንበት ነገር ነው እና በሱ መታመን ትልቅ ነገር ነው ብዬ አምናለሁ። እኔ ስራ ላይ
በጥራት በመስራትና ጥሩ ዋጋ በመቀበል አምናለሁና ሰራበት የነበረው ቦታም በዙሪያ ከነበሩት ሰዎች የበለጠ ዋጋ አስከፍል ነበር እና አንዳንድ ሰዎች ለምን እንደዛ ሆነ ብለው ይጠይቃሉ። ነገር ግን ካሰሩ በኋላ በቃ አሪፍ ነው። ከዛ በኋላ እኔ ጋር ነው የሚያሰሩት እነዛ ሰዎች። ነገር ግን አንዳንዴ ምናልባት እርዳታ የሚያስፈልጋቸው ሰዎች በሚመጡበት ሰዓት እነሱ ሳይነግሩኝ ራሱ ላስተውል እችላለሁ። ምናልባት ገንዘብ እንደሌላቸው ወይም ደግሞ በቃ ያንን ስራ ግን እንዲሰራላቸው እንደሚፈልጉ ይገባኛልና ካሰራው በኋላ ወይም ከሰራሁት በኋላ አላስከፍላቸውም እና በዛ ሰዓት ያኔ ግራ ይገባቸዋል። ለምንድን ነው እንደዚህ የምታደርገው ምናምን ይጠይቃሉ። ነገር ግን እነሱ ፊት ላይ የምታየው ነገር ደስ ይላል። ከዛ በላይ ደግሞ ያን ነገር በጣም ትንሽ ነው። እኔ ለእነሱ የማደርገው ነገር እግዚአብሔር በሰጠኝ ጉልበት ነው ትንሽ ነገር የማደርገው። ነገር ግን ለእኔ ከተደረገልኝ አንጻር ምንም ነው እና ከዛ በላይ የሰዎች ልብ ማግኘት ትችላለህ። በዛ እርዳታ ባስፈልጋቸው ሰዓት በምትደርስላቸው ጊዜ እንደዚህም አይነት ነገር አለ ብሎ ማን ነው ብሎ መጠየቅ ይጀምራሉ። አንዳንዴ ብዙዎቻችን የሆነ ስራ ስንሰራ ይሄን ነገር ላናስተውል እንችላለን። ስለሰራ ማግኘት አለብን ግዴታ። ነገር ግን ያኔ ሁሌ ላይሆን ይችላል። ጀስት ምናልባት ብር መስጠት ላይሆን ይችላል፣ ወይም ደግሞ ብዙ ገንዘብ መስጠት ላይሆን ይችላል። ነገር ግን አገልግሎት መስጠት ራሱ አንድ ነገር ነውና በዚህ አምናለሁ። አንዳንዴ ከባድ ነው። ሙሉ በሙሉ ወይም ደግሞ በየቀኑ ከእግዚአብሔር ጋር ጊዜ አሳልፋለሁ ማለት ይከብደኛል። ስራ በምጨናነቅበት ሰዓት ምናልባት ለ3 ቀን ቀንና ሌሊት ልሰራ እችላለሁ እና በዛ ሰዓት አንዳንዴ ድካምም ሊሆን ይችላል። በቃ ለተወሰነ ጊዜ ከእግዚአብሔር ጋር ያለ ግንኙነት ሊቀንስ ይችላል። ነገር ግን ኖርማሊ ጠዋት ገብቼ ማታ በመውጣበት ሰዓት ያው ቤት ጸልዬ ቃል አንብቤ እወጣለሁ። እዚህ ከገባሁ በኋላ በብዛት ያው ዘማሪም እንደመሆኔ ብዙ ጊዜ ስዘምር ነው የምውለው እና ስራ ቦታ እየዘመርኩ ነው የምውለው እና ከስተመሮች በሚመጡ ሰዓት ደግሞ አንዳንዴ ይጠይቁኛል። በተለይ ደግሞ ሰንበት ላይ ቅዳሜ ትሰራለህ ወይ ምናምን ብለው ሲጠይቁኝ አይ ቅዳሜ አልሰራም ብዬ እጠይቃለሁ እና ምንድነው ለምንድነው ቅዳሜ ማሰረው? ዋናው የስራ ቀን እኮ ቅዳሜ ነው ምናምን ብለው ግራ ይገባቸዋል። እና ብዙ ጊዜ ስለ ሃይማኖት የሚደረጉ ውይይቶች የሚጀምሩት በሰንበት ነው ከኛ ጋር። ከዛ በኋላ ማውራት ይጀምራሉ። አንዳንዶች ስለ አድቬንቲስት ጭራሽ የማያውቁ ሰዎች አሉ። ለምንድን ነው እንደዚህ የሚባል እምነት አለ እንዴ ምናምን ነገር ብለው ይጠይቃሉ። አንዳንዶች ደግሞ 7ኛ ቀን እናንተ ናችሁ ምናምን ብለው ይጠይቃሉና ከዛ ስለ ሌሎች ነገሮችም ስላሉ ልዩነቶች ምናልባት ከሰንበት ውጭም ስላሉ ልዩነቶች እናወራለን። ከደንበኞቼ ጋር በዛ አነጋገራለሁ። እኔ ግን በግሌ በብዛት እዚህ ማስተውለው በመዝሙር ነው የማሳልፈው እና የሚሰማኝ ስሜትም በመዝሙር ነው የሚገልጸው። በዛ ነው እግዚአብሔር መገኘት አስሬ ጋር የሚለው። አዎ በዋነኝነት ልብስ ለመስራት ትልቁ ጥሬ ዕቃ ጨርቅ ነው ከሌሎች ይልቅ ማለት ነው። እና ለአንድ ልብስ ሙሉ ዕቃ ልትገዛ ትችላለህ። ነገር ግን የትንንሽ ጨርቆችን ዋጋ የምታውቀው ማስተካከል ላይ ሲሆን ኦር ደግሞ የሆነ ሰው ማስተካከል ሲፈልግ ያንን ነገር ለማስተካከል ትንሽ ጨርቅ ልጠቀም ትችላለህ። እና አንዳንዴ ማስተካከል እሰራለሁ እና እንደዛ በምሰራበት ሰዓት የሆነች ትንሽ ጨርቅ ምናልባት የተጣለች ማትፈልግ ትንሽ ጨርቅ ያንን ልብስ አሪፍ እንዲሆን ለማድረግ ትረዳለች እና ያቺ ነገር ስለተጨመረች ብቻ ያንን ልብስ አሪፍ ይሆናል እና መለበስ ይችላል እንደገና። እና በህይወታችን ውስጥ ለእግዚአብሔር በቃ በእግዚአብሔር ፊት ዋጋ እንደሌለ ሊሰማን ይችላል። ነገር ግን እኛ በመኖራችን እግዚአብሔር ሊጠቀምብን ይችላል በትንሽ ነገር ቢሆን ማለት ነው። ማንጠቅም መስሎ ቢሰማን የተጣልም መስሎ ቢሰማንም እንኳን እግዚአብሔር በትንሽ ነገር እኛን ሊባርከን ወይም ደግሞ ሌሎችንም ሊባርክ ይችላል በእኛ መገኘት። እንደነገርኩ ያቺ ትንሽ ልብስ አትፈለግም፣ ተጥላለች። ምናልባት ብትጣልም ልትረሳ ትችላለች። ነገር ግን የሆነ ችግር በመጣ ሰዓት፣ የሆነ ልብስ በተቀደደ ሰዓት ኦር ደግሞ እንደ አዲስም ሊሰራባቸው ይችላል። እነዚህ ቁርጥራጭ ጨርቆች አንዳንድ ቪዲዮዎችን አይታ ከሆነ
በተቆራረጡ ልብሶች የሚሰሩ ልብሶች አሉ እና እንደ አሪፍ መሰራት ይችላሉ። ነገር ግን የሆነ አንድ ልብስ በተቀደደ ሰዓት በዛ ማስተካከል ይቻላል እና ያኔ የዛችን ትንሽ ጨርቅ ዋጋ ትረዳለህ ማለት ነው። እና ማንኛውም አይነት ሰው በእግዚአብሔር ፊት ዋጋ እንደሌለው ሊሰማ አይገባም ብዬ አምናለሁ እኔ። እና እኔም ራሱ በህይወቴ የደከምኩበት ጊዜ አለ፣ ከእግዚአብሔር የራኩበት፣ ራሴን የናኩበት፣ ከቤተሰቦቼ ጋር ለመራራቅ ያሰብኩበት ጊዜ ነበር። ነገር ግን በዛ ሁሉ ሰዓት እግዚአብሔር አልተወኝም፣ እፈልግሃለሁ ብሎ ይዞኝ እስካሁን ድረስ አለው እና በፊቱም እያገለገልኩ ነው። እና ትልቁ ነገር በእግዚአብሔር ፊት ያለን ዋጋ ትልቅ እንደሆነ መረዳት አለብን። ከምንም በላይ ደግሞ እግዚአብሔርን የሚያሳዝነው ነገር ይህ ነው ብዬ አስባለሁ። ኃጢአት መስራታችንም እንዳለ ሁሉ እግዚአብሔር እኛን በቃ እርቆኛል ከዚህ በኋላ ይፈልገኝም ብለን ማሰባችን የበለጠ ያሳዝነዋል ብዬ አስባለሁ። የራስን ስራ የሚፈልጉትን ስራ ወይም ደግሞ የግል ስራ መስራት በተለይ እንደ አድቬንቲስት አስፈላጊ ነው ብዬ አስባለሁ። አሁን ላይ ብዙ ቦታ እንደምናየው በተለይ በሰንበት ምክንያት ብዙ ችግር ይኖራል። ስራ መስራት አትችልም። ጥሩ ጥሩ የሚባሉ ስራዎች ይኖራሉ፣ ግን ግዴታ በሰንበት መስራት ይኖርባል እና እንደ ክርስቲያን የራስ ስራ መኖር አንደኛ የራስህን ታይም ማኔጅ ታደርጋለህ። ስራ ከበዛብህ ምናልባት ጨምረህ ልሰራ ትችላለህ። ደግሞ ግዴታ ለአገልግሎት መውጣት ካለብህ ደግሞ ያንን ሰዓት ማብቃቃት ትችላለህ። ነገር ግን ተቀጥረ ምሰራ ከሆነ ከጌታም አገልግሎት ልትርቅ ትችላለህ። ምናልባት አንዳንድ ሰዎች ግዴታ ሆኖባቸው በሰንበት የሚሰሩ ክርስቲያኖች አሉ እና የግል ስራ መስራት ለዛ ጠቃሚ ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ የሚወዱትን ስራ መስራት ለሚለው ነገር በጣም አስፈላጊ ነገር ነው። አንዳንድ ሰዎች ገንዘብ ለማግኘት ብለው ይገባሉ። ነገር ግን ብዙ ጊዜያቸውን በቃ በማይፈልጉት ነገር ነው የሚያባክኑትና ራሳቸውን እየጠየቁ ነው፣ ይህን ነገር ለገንዘብ ብዬ ነው ሰራው ወይም ደግሞ አልፈልገውም በቃ አስጠልቶኛል እያሉ እንዳሰቡ እድሜያቸው ይሄዳልና በተለይ ወጣቶች የሚማሩትን ነገር በሚወስኑበት ሰዓት ወይም ደግሞ የሚሰሩትን ነገር በሚወስኑበት ሰዓት ጀስት ወረቀት ለማግኘት ወይም ደግሞ ትምህርት ለመጨረስ በሚለው ሳይሆን ምንድነው መስራት የምፈልገው፣ በምን ላገለግል እችላለሁ፣ ምን ያስደስተኛል ብሎ ቢያስቡ የተሻለ ነው ብዬ አስባለሁ። በዛ ነገር አንደኛ ቀሪ ጊዜያቸውን የሚኖሩበት ነው። ከዛ በላይ ደግሞ ከእግዚአብሔር ጋር ያላቸው ግንኙነትም እንዴት መሄድ አለበት ያንን ነገር የሚወስኑበት ነው እና በሚወስኑት ውሳኔ ራሳቸው በሚወስኑት ውሳኔ ወደ እግዚአብሔር መመለስ የለባቸውም። እኔ እኮ ይህን ነገር መስራት አልፈልግም ነበር ብለው ወደ እግዚአብሔር ማምጣት አይጠበቅባቸውም። ማማረርም የለባቸውም። ከመጀመሪያውኑ ምንድን ነው የምፈልገው ብለው መወሰን አለባቸው ብዬ አምናለሁ። ኃጢአት ከገባ በኋላ የሰው ልጅ አንዱ መጀመሪያ ያስፈለገው ነገር እርቃኑን መሸፈን ነበር እና ለዛ የተጠቀመው መንገድ ደግሞ ቅጠል መልበስ ነበር እና ያን ደግሞ ጊዜያዊ መፍትሄ ነበር እና መጀመሪያ ያደረገው ነገር እግዚአብሔር ቆዳ ሰፍቶ ማልበስ ነበር። እኛ የሚቆይና ለረጅም ጊዜ ልንጠቀመው የምንችለው ነገር። ከዛ በላይ ደግሞ ያን ሌላ ምሳሌ ያለው እሱም ደግሞ ያንን ልብስ ለመልበስ የሆነ አካል መሞት ነበረበትና ከዛ በኋላ ነው ያንን ልብስ ያገኙ የቻሉት እና በእኛም በህይወታችን ኃጢአት ማንነት ከእግዚአብሔር ያራቀን ማነታችንን ያሳጣንን ነገር እንድናገኝ ያደረገን በእግዚአብሔር ፊት እንድንቀርብ ያደረገን ደግሞ የክርስቶስ መሞትና የእሱ ጸጋ ነው። የእሱን ጸጋ ስንለብስ ነው እግዚአብሔር ፊት ልንታይ የምንችለውና ያንን ከኛ ጋር ስናገናኘው በተወሰነ መልኩ ልናያይዘው እንችላለን። በዋነኝነት ሰው ፊት ለመቅረብ ልብስ ያስፈልጋል። እርቃንን ከመሸፈን ባለፈ ደግሞ የተዋበ መሆን አለበትና ያንን ስራ እንሰራለን። ነገር ግን ሙሉ በሙሉ ፍጹም ነው ማለት አይቻልም። ምናልባት የተሻለ ሊሆን ይችላል፣ ነገር ግን ፍጹም ነው ማለት አንችልም እና አንዳንዴ የእግዚአብሔርን ጋር እናስተያየው ተፈጥሮን ስንመለከት ተፈጥሮ ላይ ምንም እንከን አታይም። የሰው እጅ የነካው ነገር ነው እንከን ያለው። እያንዳንዱ ነገር ስትመለከት የተፈጥሮ ውበት፣ የአበቦች መሬት የተዋበችበት መንገድ፣
ስፔሻሊ በተፈጥሮ ምክንያት ወይም ደግሞ በአንዳንድ አደጋዎች ምክንያት ስትመለከት የእግዚአብሔርን መገኘት ትመለከታለህ። እንስሳቶችን ስትመለከት፣ ዛፎችን ስትመለከት፣ ውቅያኖስን፣ ወንዞችን ስትመለከት እግዚአብሔር የሰራው ነገር ምንኛ ውብ እንደሆነ ትረዳለህ። እና ምንም እንከን እንደሌለው ደግሞ ለሁሉም ተስማሚ የሆነ ነገር ነው። ነገር ግን ወደኛ ስራ ስትመጣ አንድ ሰው የሚሰራው ነገር ለአንድ ሰው ነው የሚሆነው። በቃ ምናልባት ቁመቱ ረጅም ሊሆን ይችላል፣ አጭር ሰው ሊሆን ይችላል የሚመጣው ደንበኛ። ምናልባት ለሁለት ለሶስት ሰዎች ሊሆን ይችላል ያን ነገር። ከዛ በላይ ጥቅም አይሰጥም። ከዛ በላይ ደግሞ አጭር ነው። እድሜ ልክ ልትለብሰው የምችል ነገር አይደለም። 6 ወር፣ 1 ወር፣ 1 ዓመት ከዛም በላይ ምናልባት ሰው ሊጠቀም ይችላል። ነገር ግን የእግዚአብሔር ተስፋ ሁሌ የምንጠቀመው ነገር ነው እና ለሁሉም እኩል ነው። ዝቅተኛ ለሆነ ሰው፣ አጭር ለሆነ ሰው፣ ረጅም ለሆነ ሰው፣ ወፍራም ለሆነ ሰው፣ ድሃ ለሆነ ሰው፣ ሀብታም ለሆነ ሰው በሙሉ እኩል የሚፈስ ስጦታ ነውና እሱን የጸጋ ልብስ ደግሞ መልበስ እንድንችል ጌታ ይርዳል። በተጨማሪም በምንፈልገው ነገር መማር ብቻ ሳይሆን በዛ ነገር ውጤታማ መሆን አለብን ብዬ አምናለሁና በፖሊቴክኒክ ኮሌጅ በተደረገ ውድድር እንደ ሀገር አቀፍ ደረጃ ማለት ነው፣ በዞን ደረጃ አንደኛ፣ በክልል ደረጃ አንደኛ። በክልል በነበረው ውድድር ላይ ያው የሰንበትን ፈተና ነበር። ፈተና ቅዳሜ ነበር። ነገር ግን እግዚአብሔር በታምር እንዲቀየር አድርጓልና እዛም የእሱን ስራ ማየት ችያለሁ፣ ለሌሎችም ማሳየት ችያለሁ እና በሀገር አቀፍ ደረጃ ደግሞ ሁለተኛ መውጣት ችያለሁ። ውድ ወጣቶቻችን በፕሮግራማችን እንደተባረካችሁ ተስፋ አድርጋለሁ። ጻድቅ የተሰኘው ትምህርታችንን በዚህ እናጠናቅቃለን። ከዚህ በመቀጠል ደግሞ የኔ ደማስቆ በሚል ክፍል ልዩ ምስክርነቶች የምንሰማበት ጊዜ ይሆናል። ጊዜውን ለሰብለ እሰጣለሁ። ሰላም ውድ ተመልካቾቻችን እንደምን ቆያችሁ? ከባለፉት የምስክርነት ጊዜያቶች በጣም ብዙ የበረከት ጊዜ እንዳገኛችሁ እምነታችን ነው። ስለሰጣችሁንም ደግሞ መልካም አስተያየቶች እግዚአብሔር ይባርካችሁ። ዛሬም እንዲሁ ከሌላ እንግዳ ጋር መተናል። እግዚአብሔር የእውነት ወይ የሁላችንም ሕይወት የሚሰራው ስራ ትልቅ ስራ ነው። የትም ብንሆን የትም አባታችን ሊፈልገን ይመጣል። የዛሬም እናታችን እንዲህ ስትል ታስታውሰናለች። እኔ ከሌላ ሃይማኖት ነው የነበርኩት፣ ነገር ግን በባሌ ምክንያት እግዚአብሔርን አገኘው፣ እግዚአብሔርን ተዋወቁ ትለናለች። እስቲ የበለጠውን ከእሷ ጋር ተከታትለን እንመለስ። ስሜ ከበው ዘበነ ይባላል። ከቤተል 7ኛ ቀን አድቬንቲስት ቸርች። ጌታን የተቀበልኩት በባለቤት አማካኝነት ነው። እኔ መጀመሪያ ቤተሰቦችም ኦርቶዶክሶች ናቸው። ነገር ግን እሱ ወደ ጋብቻ ስንመጣ በእሱ አማካኝነት ነው እና የሆነ ደግሞ ልክ ከወሰን በኋላ ሽማግሌ ከተላከ በኋላ መጨረሻ ላይ በመስሪያ ቤቴ እኔ ጸሐፊ ነበርኩና በዛ በወቅቱ ኢሰፓ አባል እንደሆን ተጠይቄ ነበር። ያንን ስነግረው በቃ መጀመሪያ ክርስቶስ ኢየሱስ ለአንቺ እንደሞተልሽ ታምኛለሽ አለኝ። እንደውም በፋሲካ ጊዜ የሚጾመውን ጾም ታስታውሻለሽ ሲለኝ ያው አምናለሁ እንደሞተልኝ። እንግዲህ እንደዛ ከሆነ ጾም ጸሎት እንወስዳለን በዚህ ጉዳይ ላይ ይሄ እንትን ልታደርግ አትችይምና አለኝ። ከዛ ጾም ጸሎት ይዤ እንድመጣ ነገረኝ። መስሪያ ቤት የመጣ ምሳ ሰዓት ላይ መኪና ይዞ ከዛ ወደ ሰበታ መስመር ሄድን። የሆነች መስክ ላይ ሲደርስ ወረድን። ተንበርክከን ጸለይን። ከጸለይን በኋላ የመጽሐፍ ቅዱስ ክፍል አወጣ። ያወጣው የመጽሐፍ ቅዱስ ክፍል ምንድን ነው? የአብርሃም ልጁን ሊሰዋ በሚሄድበት ሰዓት ይስሐቅ ልጁ ሁሉ ነገር ይዘናል፣ ግን የሚሰዋው ወዴት ነው ሲለው እግዚአብሔር ያዘጋጃል ብሏል። አሁን እኛም ለምንጠይቀው ጥያቄ እግዚአብሔር ያዘጋጃል
ከዚህ ሁኔታ ትወጫለሽ እና በእምነት እንጸልያለን አለኝ። ተንበርክከን ከጸለይን በኋላ ከዛ ያንን መጽሐፍ ክፍል ከነገረኝ በኋላ መልሶ ወደ መስሪያ ቤት የመለሰኝ። ያው ማታ ድረስ ነበረ የጾም ጸሎት የወሰድነው። ማታ ደግሞ ሌላ መስሪያ ቤቴ ማመሽበት ስራ ነበረ። ወደ ስቴዲየም አካባቢ ነው መንገድ ያው ትራንስፖርት ውስጥ ነው የምሰራው። አሁን እንግዲህ ይህን ያህል ሰዓት የምትቆይ ከሆነ ምግብ ያስፈልግሻል አለኝ። ምግብ እንደገና ሄጄ እሱ ጋር ምግብ ከተመገብኩ በኋላ ወደ መስሪያ ቤት የተመለስኩ። ከዛም ወደዛ ወደ አለሁበት መስሪያ ቤት ስራዬን እስከ ምሽቱ 4 ሰዓት ሰርቼ ወደ ቤቴ ያው ሰርቪስ ተዘጋጅቶልኝ ሄድኩ። ይህንን ባደረግን በሁለተኛው ነው በሶስተኛው ቀን መልስ መጣ ከእግዚአብሔር። ከዛ ስፍራ እኔ እንድቀየር ሆነ እና እግዚአብሔርን የጸሎት የተለማመድኩት ገና በደንብ ክርስቶስን እንትን ብዬ ያው አውቃለሁ እንደሞተልኝ በነበርኩበት፣ ግን አዳኝ እሱ ብቻ ነው ብዬ የማመን ጉዳይ ነው እና እግዚአብሔር ረዳኝ በሱ በኩል ነው። ከዛ በኋላ ያው የቤተ ክርስቲያን ወዲያው አልሆንኩም፣ ግን በፍሏ ቤተ ክርስቲያን ጋሽ ሞይዝ ነው አስተማረኝ። ከመስሪያ ቤቴ እየወጣው ማታ ማታ እየተማርኩኝ ከዛ በኋላ በቃ ወሰንኩኝ ለመጠመቅ። በ1986 ዓመተ ምህረት ተጠመቅኩ በፍሏ ቤተ ክርስቲያን። ብዙ ነገር ነው። እኔ እግዚአብሔርን ያየሁበት ነው። በቃ የገጠመኝ ችግር በስትሮክ ታመሜ ነበረ። በስራ ላይ ሆኜ 2005 ላይ ከሞት ነው የዳንኩት። በጸሎት ነው የዳንኩት። ብዙ ወገኖች ሲጸልዩልኝ ነበር። በፍልውሃ ቤተክርስቲያን፣ በቤተል ቤተክርስቲያን፣ በአስኮ ቤተክርስቲያን እንዲሁም ደግሞ በአየር ጤና ቤተክርስቲያን ያሉ ወንድሞች እየጸለዩልኝ ራሴን ስቼ በቃ ምንም አላውቅም ነበርና 8 ወር ከ15 ቀን ነው ከስራ ሁሉ የቀረሁትም ማለት ራሴን ሳላውቅ ያው እየጸለዩልኝ ሕክምናም እየተደረገልኝ ዳንኩኝ። ድኜ ከገባው በኋላ ደግሞ ለ1 ዓመት ሰራሁና ኮምፒውተር ላይ ስለነበረ የምሰራው ስራዬን በገዛ ፈቃዴ ለቀኩኝ። 6 ዓመት ሲቀረኝ ማለት ነው። በ54 ዓመቴ የአገልግሎት ካሳ ወስጄ ወጣሁኝ። ከዛ በኋላ በ55 አስከበርኩ። አሁን በጡረታ ላይ ነው ያለሁት። እግዚአብሔር ድንቅ ነገር ነው ያደረገልኝ በህይወቴ። የጸሎት ህይወት ምን ያህል እንደሆነ የሚያወቅኩበት ነው እና እግዚአብሔር ደግሞ ድንቅ ነገር በእኔ ላይ አድርጓል። ይኸውና እንግዲህ ከ2005 ጀምሮ ይህንን እድሜ ጨምሮልኛል። 12 ዓመት ይመስለኛል በመስሪያ ቤቴ። ብዙም ያው እግዚአብሔር አውጥቶኛል። ሰንበትን በተመለከተ ትንሽ የሚያስቸግሩ ነገሮች ገጥሞኝ ነበረ። ስሪ በሰንበት ተብዬ፣ ግን የራሴን አለቃ እግዚአብሔር አምላክ ረድቶኝ እንደውም ለእኔ እንዲከራከር በቃ በሰንበት ለ3 ወር ስሩ ተብሎ ነበረ። እኔ ግን በእምነቴ ምክንያት አልሰራም ስል ከዛ ወይም በአመት ፈቃድ ወይም ደግሞ በሌላ ሰዓት የሚሸፍንበት ይፈጠር ስል ሰራተኛው በሙሉ የሚጠቀመው የምትጠቀሚ ስለሆነ ያው በአመት ፈቃድ ተባለ። በጣም ደስ አለኝ። በአመት ፈቃድ እንትን እያልኩ ሰንበትን ሳልሰራ እግዚአብሔር እየረዳኝ ያው አልፍ ያለው። የሆነ ችግር ሲገጥመኝ ሁል ጊዜ ወደ እግዚአብሔር ነው የምቀርበው፣ ለወገኖቼ ነው የምነግረው። የጸሎትን ኃይል ያወቅኩበት ነው ይሄ ቤተ ክርስቲያን። ወደዚህ ቤተ ክርስቲያን በመምጣቴ ጌታን በማወቄ እግዚአብሔር ይመስገን እድሜ ሰጥቶኝ እስከዚህ ደርሻለሁ። የእግዚአብሔር ስም ይባረክ። በትክክል ጌታ ኢየሱስ ብቻ ነው አዳኝ ብዬ አይደለም። ብዙ የተጨማሪ ነገሮች አሉ። ነገር ግን አሁን ማንኛውም ነገር በሚገጥመኝ ጊዜ ጸሎት ኃይል እንዳለው፣ በጸሎት መልስ እንደማገኝ፣ ህይወቴ እንደሚለወጥ፣ ከችግር ሁሉ እንደመወጣ ተረድቻለሁና የተሻለ ኑሮ የተሻለ ህይወት ነው የገጠመኝ ጌታን ካገኘው በኋላ ማለት ነው። እናቴ የኦርቶዶክስ ናት፣ የቄስ ልጅ ናት።
ብዙ ጊዜ እንትን ተቃውሞ አላት። ግን እኔ ያው ምንም ማድረግ ስላልቻለች ምንም አላለችኝም። ለጊዜው ትንሽ ጊዜ ከወንድሜም ጋር ለ1-2 ዓመት በዚህ ምክንያት እንትን ብያለሁ። የሆነ አክስት ነበረችኝና አክስቴ የሆነ ኮንዶሚኒየም ቤት ነበራት እና ያንን እኛ ነው የከፈልናት። እዛ ሳትገባ ትውጣ ተባለች ከነበረችበት ቤት። አሁን አንቺ ቤት መጣ ማረፍ አለባት፣ ስዕል ሰቅላ ምን ብላ 1 ክፍል ሰጥተሻት አለኝ። አይ እኔ ቤት ስዕል አይሰቅልም፣ ስዕል ምሳሌ ለአንተ አታድርግ፣ አታምልክ፣ አትስገድ፣ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ ይላል 2ኛው ትእዛዝና እኔ በዚህ አልስማማም። እናቴ ጋር ሆና ልረዳ ትችላለሁ፣ በዚህ ግን አልስማማ አልኩት። በዛ ምክንያት እንዴት እንደዚህ ብሎ 2 ዓመት ያኮረፈኝ ነበረ ወንድሜ። ከዛ በኋላ ታርቃን ያለ በጣም አስጨንቆኛል። ሲያስጨንቀኝ ያው ሄጄ ገና አልተጋባንም፣ ግን በእጮኝነት ደረጃ ነው ለባለቤቴን ያማከርኩት። እሱ ደግሞ በቃ እንጸልያለን ነው ያለን። በጸሎት ወደ እግዚአብሔር እንቀርባለን ነው ያለን። እኔም በእምነት በቃ እሺ ነው ያልኩት። ግን የጠየቀኝ ጥያቄ ቅድም ነግሬሻለሁ፣ በክርስቶስ ኢየሱስ ታምኛለሽ ወይ? እንደሞተልሽ ታውቂያለሽ ወይ? ይህንን ብቻ ይህንን ካመንሽ ጾም ጸሎት እንወስዳለን ነው ያለኝ። እና ብዙ ጊዜ በቃ በአንድ ነገር ላይ ጸንተን በእግዚአብሔር ላይ ተደግፈን የምናደርገው ነገር ሁሉ መልስ የሚያገኝ ነው እና እግዚአብሔር መልስ ይሰጣል። እኔ ያንን የተለማመድኩት። ሌላ ደግሞ በዛን ጊዜ የሰፋሁኝ ስባል ለብዙ ነገር እንደሚቀርብኝ ነው የነገረኝ ያ የሚጠይቀኝ ክፍል። ግን እኔ ምንም በእርግጥ ያስጨናቂ ጊዜ ነበረ። እምቢ ለማለትም አስቸጋሪ ነው። ግን ከጸሎት በኋላ እኔ ተረጋጋው፣ በቃ እርፍ ነው ያልኩትና ብዙ ጊዜ ለሚገጥመኝ ችግር ሁሉ በእግዚአብሔር ላይ መታመንና ማረፍ፣ እሱን መጠየቅ እንደሚገባ ያንን ተምሬያለሁ። አንድ ችግር በሚመጣ ጊዜ ብዙ ጊዜ እግዚአብሔርን መደገፍ እንደሚገባን እና ፍርሃትም ምንም ቢመጣ ወደ እግዚአብሔር ከቀረብን ሁሉ ነገር መልስ የምናገኝበት መሆኑን ነውና ብዙ ጊዜ በእግዚአብሔር ላይ መታመን እንዳለብንና መጽናት እንዳለብን ይህን ነው። ሌላ ያው የባለቤቴ እልፈት ነው። ባለቤቴን በ2012 ነው ያጣሁት። ባለቤቴ በጣም የጸሎት ሰው ነው፣ መልካም ሰው ነው። እኔም ያኔ በስትሮክ እንትን በሆንኩ ጊዜ ተንበርክኮ ሲጸልይ አንድ ቀን ቀድሜ ያለ ከእሷ ስጠኝ ብሎ እንደሚጸልይ ለእኔ ራሴን ስቻለሁ። ሌሎች ናቸው የሚነግሩኝ ቤተሰቦቼ ይል ነበር። በእውነት እግዚአብሔር ሰምቶ ያንንም ከዛ በኋላ እኔ ድኜስ እሱን አስታመሜ በመልካም ሁኔታ እንድቀብር ሆኗል። ማለት እኔ ነበርኩ ትሞታለች የተባልኩት፣ ግን የእሱን ጸሎት ጌታ ሰምቷል፣ የወገኖችንም ጸሎት ሰምቷል እና እግዚአብሔር ስም ይባረክ። እኔ ትልቅ ነገር ነው በዚህ እና ባለቤቴን በማጣቴ በእርግጥ አዝኛለሁ ብዙ። ግን ወገኖቼ ካጠገቤ ነበሩ ሳይለዩ፣ በህመሙ ጊዜ ሲጸልዩልኝ ከኔ ጋር ሲሆኑ ምንም ብቻዬን ቢሆንም ከእግዚአብሔር ጋር ሆኜ ከወገኖቼ ጋር ሆኜ ያንን ከባድ ጊዜ አሳልፌያለሁ። ወንጌላዊ ሽመልስ እኛ ጋር ነበረ በዛን ወቅት፣ እኔ በታመምኩበት ወቅት ለብዙ አብያተ ክርስቲያናት ለቤተ ብቻ ሳይሆን ኩየራ ድረስ ፍሏ ቤተ ክርስቲያን ድረስ እንደውም ሰርጀሪ ካልተሰራች አይኔ ሁሉ አያይም ነበር። አይኗም ሊያይ አይችልም፣ መቆም መራመድ አትችልም የተባልኩትን ጾም ጸሎት እየወሰዱ እየጸለዩልኝ ነው ለዛ የበቃሁትና በተለይ ደግሞ 2ኛ ሲቲ ስካን እንድነሳ ስጠየቅ እሺ ብዬ በማደርግበት ጊዜ ራሳቸው ዶክተሮቹ እስከሚነጋገሩ ድረስ የመጀመሪያው 5 ሚሊ ደም ነው የፈሰሰው በጭንቅላቴ ውስጥ። የ2ኛው ሲቲ ስካን ሲያዩ ምንም ሰርጀሪ ትሰሪያለሽ የተባለውም መጀመሪያ እስቲ 1 ሲቲ ስካን ልትነሺ ሞክሪ ብለውኝ ተነስቼ ምንም ነገር ያልታየምና ያንን ዶክተሮች እስኪያስደንቃቸው ድረስ ነው የሆነውና አጠገቤ የነበሩት ጽዮን በንቲ ሙሂባ ጀባል እንደዚሁም እነ ፓስተር እዮ
እነ ፓስተር ዩብም በዛ ባብልነት ይመጣ ነበርና ሲጸልዩልኝ የነበሩ እንደገና ደግሞ እነ ገብሩ አንደታ ብዙ ናቸው። እንግዲህ ስማቸውን ሁሉንም ጠቅሼ ባለ እንትን ባለልም ብዙ ወገኖች ከኔ ጋር ነበሩ። በጾም በጸሎት እየቀረቡ የኔ ህይወት እንዲተርፍ ያደረጉ ከእግዚአብሔር ጋር የተገናኙና ለኔ ህይወት መትረፍ ያበቁኝ እነ ሞት ባይኖር እና ባለቤቱ መሰረት ልጆቻቸው ሁሉም ለዚህ ለኔ መትረፍ ትልቅ የጸሎት ጊዜ የወሰዱ የረዱኝ ወገኖችን ሳላመሰግን አላልፍም። እግዚአብሔር ይባርካችሁ ላለው ሁሉንም ፓስተር ዮብን እና ቤተሰቡን እንደዚሁም ደግሞ ወንድም ሽመልስ ስዩምን ሁሉንም በዛን ጊዜ ላይ ከኔ ጋር ተጨንቀው ብዙ ከዚህ እንደወጣና በህይወት እንድኖር ለኔ ሲጥሩ የነበሩትን ሁሉ በስም ዝርዝር ያልተናገርኩት አሉ። በየቤተ ክርስቲያኑ አሁን ቤተል ቤተ ክርስቲያን ብቻ አይደለም፣ በፍሎ አሉ፣ በአስኮ ቤተ ክርስቲያን አሉ፣ እንደዚሁም ደግሞ በአየር ጤና ሁሉም እነ ሲስተር አለም ፀሐይ በአየር ጤና ቤተ ክርስቲያን ሌሎችም አሉ። ሁሉንም ዘርዝር እንትን ባልልም እነዚህን ወገኖች ላመሰግን እወዳለሁ። የቤተ ክርስቲያን ወገኖቼ ለእኔ መትረፍ ለእኔ ህይወት መመለስ ትልቅ አስተዋጽኦ አድርገዋልና የእግዚአብሔር ይባርካቸው እላለሁ። አሁን በቤተል ቤተ ክርስቲያን በሴት ዲያቆን መሪነት እንደዚሁም በጸሎት ቡድን በቤትና ቤተሰብም አባል ነኝ። በተለያዩ ዲፓርትመንት ያው አገለግላለሁ። እግዚአብሔር የተመሰገነ። ለወጣቶች ልልም ፈልገው በእምነት መጽናት እንደሚገባና ደግሞ እንደ እግዚአብሔር ረድቶኝ እኔ ወደ ጌታ በባለቤቴ በኩል መጣሁ እንጂ እምነት አንድ አይነት እምነት ካለው ሰው ጋር ጋብቻ ቢፈጽሙ ጥሩ ነው እላለሁ። በእርግጥ እኔ እንደ እድል አጋጣሚ እግዚአብሔር ረድቶኝ በባለቤቴ ምክንያት ተመልሻለሁ። ነገር ግን እንደዛ ላይሳካ ይችላል እና ብዙ ጊዜ ከእምነት ቤታቸው እንትን ትዳር እንዲይዙ እመክራለሁ። ፊልጵስዩስ ምዕራፍ 4 ከቁጥር 4 እስከ 7 ያለው ሁልጊዜ በጌታ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ምስጋናችሁን አቅርቡ፣ ልመናችሁን አቅርቡ እንጂ በአንዳች አትጨነቁ የሚለው ጥቅስ ለእኔ ትልቅ ትርጉም አለው በሕይወቴ ውስጥ። እንግዲህ ምስክርነቱን ተከታትለን ተመልሰናል። በእውነት መልካም ጊዜ ነበረን። ሁላችሁም ደግሞ ከዚህ እንደተማራችሁበት ባለሙሉ እምነት ነን። እግዚአብሔር የሚሰራ አምላክ ነው፣ ጸሎትን የሚሰማ በእውነት ለእያንዳንዳችን መልስን የሚያዘጋጅ መልካም አባት ነው። ብቻኛ እንጥራው፣ እንንበርከክ፣ እንጠይቀው እንጂ። በዚህ ፕሮግራም ላይ መሳተፍ የምትፈልጉ ማንኛችሁም ሰዎች ከስር በምናስቀምጥላችሁ ስልክ ቁጥር ልታገኙ ትችላላችሁ። ቤታችን ሁሌም ክፍት ነው። ክርስቶስም ሲናገር እንደዚህ አለ፣ ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማይ ላለው አባቴ መሰክርለታለሁ ይላል። ሁላችንም በሕይወታችን ተደርጎልናል። እግዚአብሔርም ደግሞ ረድቶናል። እግዚአብሔር አደረገልኝ፣ እግዚአብሔር ከዚህ አወጣኝ የምንል ሁላችንም ከስር በሚቀመጠው ስልክ እንድንመጣ እግዚአብሔር እንድናመሰግን በጌታ ፍቅር ጠይቃችኋለሁ። ተባረኩ። በነበሩን ሁሉ ፕሮግራሞች ብዙ እንደተባረካችሁ አምናለሁ። እግዚአብሔር በተለያየ መንገድ ሲናገረን ነበር። አሁን ወደ መጨረሻው እናመጣለን። በመጨረሻ በጸሎት ጥሪ አድርጌ መጨረስ እፈልጋለሁ።
እግዚአብሔር ትልቅ አምላክ ሆኖ ሳለ ከኛ ጋር ማደርን መረጠ። ቤተ መቅደስን ስሩልኝ አለ። ይህ ያ ስርዓት በእስራኤላውያን የነበረው አለፈና ዛሬ ደግሞ የእግዚአብሔር ማደሪያ ቅዱስ የሆነው አካላችን ነውና እግዚአብሔርን እንድንፈቅድለት ምናልባት ዘግተን ከሆነ በራችንን ዘግተን ከሆነ የልባችንን በር የእግዚአብሔርን ማደሪያ አርክሰን ከሆነ ከሱ ጋር መሆን ሳንፈልግ በተለያየ ነገሮች ታስረን ከሆነ ዛሬ አብረን ጸሎት እንድንጸልይ እጋብዛችኋለሁ። እግዚአብሔር ብዙ ሊያደርጋቸው የሚችላቸው ነገሮች እያሉ ከኛ ጋር ግን ማደርን አብሮ ማሳለፍን መረጠ። ስለዚህ ወጣቶች ዛሬ በአንድነት አንድ ጸሎት እንድንጸልይ እጋብዛችኋለሁ። እግዚአብሔርን ወደ ልቤ ማደሪያ ና ግባ እንድንለው። ከኛ ፍጽምና አይጠበቅም። ፍጽምናን የጨረሰው ኢየሱስ ከኛ ጋር ማደር ይፈልጋል። ስለዚህ አብረን እንጸልይ። እግዚአብሔር ሆይ ስለወደድከን እናመሰግንሃለን። ማደሪያህ እንድንሆን ስለመረጥከን ከስራችን ሳይሆን በልጅህ በኢየሱስ አጽድቀህን ፍጹም አድርገህን እግዚአብሔር ሆይ ያንተ ማደሪያ ስለሆንን በእውነት እናመሰግንሃለን። እግዚአብሔር አባት ሆይ አርክሰን ቢሆን እንደሚገባን ሳንኖር ቀርተን ቢሆን ዛሬ በፈሰሰው ደምህ ይቅር ትለን ዘንድ እኔ ለምንሃለሁ። እግዚአብሔር አባት ሆይ መቅደስን ስሩልኝ በመካከላችሁ አድር ዘንድ እንዳልክ በልባችን ማደሪያ እንድናደርግ እግዚአብሔር ሆይ አንተን መፈለግ የመጀመሪያ ነገራችን እንዲሆን ቀን እንድንመድብልህ ሰዓት እንድንመድብልህ እግዚአብሔር ሆይ መንፈስ ቅዱስ ትረዳን ዘንድ እኔ ለምንሃለሁ። ወደ ኋላ ያፈገፈጉ ቢኖር ዛሬ ግን መመለስ የሚፈልጉ ቢኖር መንፈስ ቅዱስ በያሉበት እንዲያገኛቸው ጸልያለሁ። ጌታ ሆይ ትወደናለህ፣ ከኛ ጋር መሆን ትወዳለህ። በወደድከን ፍቅር ልክ እንድንወድህ አንተ እርዳን። ስለ ሁሉ ተመስገን። በጌታ በኢየሱስ ስም አሜን። እንግዲህ ይህ ዛሬ የነበረን ፕሮግራም በብዙ እንደተባረካችሁ አምናለሁ። ሳምንት ደግሞ በተለየ ፕሮግራም እስክንገናኝ የጌታ ጸጋ ከሁላችን ጋር ይሁን። ደህና ሁኑ።